ደስ ያላችሁ ሞትን ድል አድርጎ ጌታችን ተነሳ። ኤልዳና ሲሳይ እኔ የምማረው ወንድራድ ነው። ሁለተኛ ኤፍ ታሻለሽ? ታሽሎኛል። ስሜ ሙሉ አበረ ይባላል። ተወልጄ ያደግኩት ወሎ ኩልመስክ በምትባል ከተማ። አባቴ ዳቦ ይገዛልኛል፣ ያጫውተኛል። እሱ ከስራ ሲመጣ እኔ ቤት አጽድቼ ስጠብቀው፣ ከዛ እሱ ደግሞ መክሰስ ይሰራል፣ ከዛ ያጎርሰኝ። ከኔ ለሱ ነው የምታደላው። አባቷን ነፍሷ ስተሚወጣ ትወደዋለች። እሷ እኛውን ትንሿን እንደወለድኩኝ ክርስትና ውለን ሰኔ 16 ክርስትና ውለን የሐምሌ ገብርኤል ስራ ሲያገኝ ወጣ። ከዛ ሲሄድ ያው ቻው ብሎና ነው ያለው። አሁን በመሀል ስራ ሲያቋርጥበት በቃ ስራ የለም፣ አይደውልልንም፣ ዝም አለ። አባቢ ቻው ብሎን ይስራ ሊሄድ ሲል ናፍቆኝ እሱ ከሄደን በጣም እኔ አብረን ነበር የምንሰራው። እሱ የሚሰራን የሚሰራለሁ፣ ያግዘኛን አግዘዋለሁ። ግን ከሄደ አሁን በጣም ከብዶኛል። እኔ የሰው አባት ሲመጣ የኛ አባት ሲመጣ ይመስለኛል። ትምህርት ቤት ቲቸር ምናምን እንዲከፍሉ ሲመጡ ከዛ የኛ አባት መጣ ይመስለኛል። ስራ እየሰራው እዚህ ጋር ቆቆረችብኝ። እንዲህ ነገር ለምን ቆቆረብኝ ምናምን ብዬ ቆይ ነገ ብር ሳገኝ እሄዳለሁ፣ ቆይ ነገ እያልኩ ቆየሁበት ማለት ነው። እንደዚህ ውስጥ እንትን የገነነ ነበር አልመሰለኝም። ጡቴን አመመኝ ትላለች ግን አትነግረኝ። ሁሌ ታሳዝነኝ ስለሚደክማት። ላብራቶሪ የደም ምርመራ፣ የኩላሊት፣ የጉበት ሁሉ ለቀጣይ ሕክምናችን ስለሚያስፈልግ ምርመራ አድርገንልሻል። እሱ በአጠቃላይ ኖርማል ውጤት ናቸው። እሱ ላይ ምንም ያገኘነው ነገር የለም፣ ኖርማል ነው። ሁለተኛ ላይ ማሞግራፊ ላይ ነው። አንቺም ተጠራጥረሽ እንደመጣሽው በቀኝ ጡትሽ ላይ እብጠት ተገኝቷል። እብጠቱ በማሞግራፊ ሙሉ በሙሉ በሱ ብቻ ማረጋገጥ ባንችልም የጡት ካንሰር አመላካች የሆኑ ነገሮች ማሞግራፊ ላይ ይታያሉ። በጣም አለቀስኩ። በቃ የሆነ ራሴን ሁላ ነው የሳትኩ። ደነገጥኩ። እንዴት ይሆንብኛል? እናቴ ድና ከዛ አቤት ቁጭ ብላ የምትፈልገውን ነገር እየሰራች እንድትቀመጥ፣ አባቴ ደግሞ መጥቶ እዚህ ቁጭ ብሎ ቤት የሚፈልገውን ነገር እንዲያደርግ ነው። ያንቺ ውጤት አይቴን አንድ ላይ የወሰነው ምንድነው? የቀዶ ሕክምና ነው። ሙሉ በሙሉ እጢውና ጡቱ እንዲወገድ እና እንደዚሁም ደግሞ ብብት ስር ያሉት ሊንፍ ኖዶች እንዲወጡ ይደረጋል። ካለ ውስጥሽ ላይ ይጎዳሻል፣ አጥንትሽን ይበጣጥስሻል ምናምን ሲሉኝ ነው እንጂ በጣም ነው። እኔ ስታካሌ በሞት ደስ ይለኛል። እኔ መጥቼ ኦፕራሲዮን ተሰርቼ መጥቼ ሰርቼ መበላ ነው መሰለኝ። ድስት ጥዳለች ላማስል ስነሳ እዛ ጋር አንስቶ እዚህ ወረወረኝ። እዚህ መጣ። እኔ ምግብ መስራት ስለማልችል ቲማቲም ብቻ ስለሆነ የምችለው እሱ ብቻ ሰራላት። ከትምህርት ቤት ስመጣ ቤቱን አልጋውን አንጥፌ ቤቱን አጽድቼ ቃጥቤ ጠብቃታለሁ። ከዛ ደግሞ ማማ ካለች እሷን እያጫወትኩ ጠብቃታለሁ። ለእኔ አላስብም፣ ለልጆች ነው የማስበው። ለእኔ መኖር በቂ ነው። ቤተክርስቲያን ሲሄድ እንዲሻላት ነው ፈጣሪ ሆይ እናቴ እንዲሻላት አድርግልኝ። ሳላያት የተሰራው በሶስተኛ ቀን አካባቢ ልብስ ልቀይር ስገባ ዘዋለች። ግብት ምንድነው አንቺ እማዬም ሆነሽ ነው ፕላስተሩ ምናምን? ምንም አይደለም ምን ሆንኩ አልኳት። ከዛ ምልስ አልገባችም። ምልስ አለችና እዚች ጋር ቁጭ አለች እሷ። እኔ ትምህርት ቆንኩ ትምህርት ቤት ሆኜ አስተማሪው እያስተማረ አስተማሪው ጋር አድርጌ ጆሮዬን ግን ስለሱ ነው የማስበው። ኬሞ ሳይጀምሩ የላብራቶሪ ውጤት ምን ይመስላል? ኬሞ ከጀመሩ መጀመሪያ እንዳልነው ምናልባት ይሄ በኬሞቴራፒ አንዳንድ ሴሎች ነጭ ሴል፣ ቀይ ሴል፣ ፕሌትሌትም ሊወርድ ስለሚችል እሱን ማወቅ ያስፈልጋል። ዛሬ ኬሞ ልጀመር ስለሆነ ደስ ብሎኛል። ደግሞ አንዳንዴ ያው ትንሽ ከፍቶኛል። ለምን ብትይ እንትን የሚያም ከሆነ ለልጆቼ ነገ እንዳላስቸግር ነው እንጂ ችግር የለም።
ያስጨነቀኝ የህክምና ወጪ ነው። በየ15 ቀኑ ህክምናውን ከባድ ነው ለኔ ይከብዳል። በምን ሳንጥቼ ታከመዋለሁ ብዬ አስባለሁ። ቤት የምታግዘኝ ልጅ ትሄዳለች። ወዲህ ብዬ አልሰራም። እሱ ይከብደኛል። የቤት ኪራይ አለ፣ ቀለብ አለ፣ ሁሉ ነገር አለ። እሱ በጣም ይከብደኛል ለኔ። ከፊት ለፊት ያለው ጽሁፍ ምን ይላል? ክብር ለህክምና ባለሙያዎቻችን። በዚህ ብንጀምር በጣም ደስታ ነው ብዬ ነው። አይመስልሽም? እውነት ነው። በዓሉና አክብሮቱ እንዳለ ነው። ዛሬ የትንሳኤን በዓል እያከበረን ነው የምንገኘው ደግሞ በጥቁር አንበሳ ስፔሻላይዝድ ሆስፒታል ዋና የስራ አስፈጻሚ ቢሮ ነው። እንኳን አደረሳችሁ። ስሜ ዶክተር ብርሃኑ ሰንደቅ እባላለሁ። የጥቁር አንበሳ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ ነኝ። ጥቁር አንበሳ ስፔሻላይዝድ ሆስፒታል የአዲስ አበባ ዩኒቨርሲቲ የማስተማሪያ የምርምርና የህክምና አገልግሎት ተቋም መሆኑን በዚሁ አጋጣሚ ገልጻለሁ። ሀገራችን ውስጥ እንደሚታወቀው የካንሰር ህመም አሁን እየጨመረ ያለ ቁጥር ነው። በካንሰር የሚጠቁት በአመት እስከ 80,000 የሚደርስ ቁጥር አለው። በጣም አስፈሪ ደረጃ ነው ያለው። ጥቁር አንበሳ ብቻ ሳይሆን ሌሎች ተቋማትን በጤና ሚኒስቴር መሪነት ሌሎች ተቋማት አገልግሎትን እየሰጡ ናቸው። በቀን ከ120 የማያንስ ሰዎች የጨረር ህክምና ያገኛሉ። የደም ካንሰርን በሚመለከት በአመት እንኳን ቢያንስ ህፃናት ወደ 1000 የሚጠጉ ህፃናት የደም ካንሰር ህክምና ክትትል በአምስተኛም እዚህ ጥቁር አንበሳ ዋና ግቢ ባለው ውስጥ አገልግሎት ያገኛሉ ማለት ነው። መልካም፣ እናመሰግናለን ዶክተር። እሺ ታችን እንደምነሽ? እንኳን ደህና ይመስገን። የትንሳኤን በዓል ከኢቢኤስ ጋር ከኛ ጋር ከሚመለከቱ ጋር እያከበረን ነውና ስለተገናኘን ደስ ብሎናል። በጣም እንኳን አደረሰሽ። እንኳን አብራ ደረሰ። እኛም በዚሁ በትንሳኤ በዓል እዚህ ስንመጣና ይሄም ዶክመንታሪ ሲሰራ ትልቅ ዓላማ ይዘን ነው። በዚህ በትንሳኤ በዓል ለሁሉም ተመልካቾች ማብሰር የምንወደው በቅርቡ ያጣነውን አለቃችንን የኢቢኤስ ስራ አስኪያጅ አቶ አማን ፍስሐ ጽዮን በዚሁ በካንሰር ምክንያት ያለፈ በመሆኑ እሱም እንግዲህ በህይወት ዘመኑ የነበረም ጊዜ ህልሙ ነበር በዚህ ጉዳይ ላይ መርዳት ማገዝ በጣም ህልሙ ስለነበር በአማን በስሙ የሚከፈት ፋውንዴሽን አለ። አማን የካንሰር ፋውንዴሽን የሚል ማለት ነው። አማን የካንሰር ፋውንዴሽን በቅርቡ ነው ይመሰረታል። ዛሬ በዓለም ስለሆነ እንግዲህ ይህን የምስራችሁን በዚህ ጉዳይ ላይ የጋራ ነገር ስለሆነ ለማብሰር ያክል ነው። ዝርዝር ጉዳዮቹ ምን ይመስላሉ የሚለውን ነገር እና ደግሞ የፋውንዴሽኑ አመሰራረት ሌላ ፕሮግራም ሰርተን ጊዜው ሲደርስ ለእናንተ የምናደርስ ይሆናል። ይሄ የካንሰር ፋውንዴሽን እየተመሰረተ ነው። ልክ ሲቋቋም እኛም የምናበስረው ይሆናል። ዛሬ ግን በዋናነት እንግዲህ ሙሉን መሰረት አድርገን ከኑሯ ከቤቷ ጀምሮ እስካሁን ድረስ መተናል። የአቶ አማን ፍስሐ ጽዮን ሀዘን በልባችን አለ። በሌላ መልኩ ደግሞ አንዳንድ ጊዜ ሁላችን ወደዚያው ነንና ወደዚያው ግን ስንሄድ ደግሞ ለሌሎች ደግሞ ለብዙሃን መድህን የምንሆንበት አጋጣሚ አለ። አማን የካንሰር ፋውንዴሽንም እንግዲህ ወደፊት የተለያዩ ስራዎችን ይሰራል። ቅድም እንደጠቀስነው አንዱና ትልቁ ስራው ሊሆን የሚችለው እዚሁ ጥቁር አንበሳ ስፔሻላይዝድ ሆስፒታል ያለው የኦንኮሎጂ ዲፓርትመንትን በተለያየ መልኩ ማገዝ ነው። ከእድሳ ጀምሮ ዌይቲንግ ሩም የካንሰር ታማሚዎች የካንሰር ህሙማን የሚያርፉበት ክፍል የማደስ የማገዝ ምናልባትም ደግሞ ወደፊት መሳሪያዎችንም የካንሰር መሳሪያዎችንም የማገዝ ስራዎች በዝርዝር ይኖራል ብለን እናስባለን። አዳዲስ አጋሮች የሶሻል ኮርፖሬት ሪስፖንሲቢሊቲ ኖሯቸው ኢቢኤስም በግለሰቦች ፋውንዴሽንም ሲመጡ በጣም ትልቅ ደስታ ነው፣ ትልቅ እፎይታ ነው። ይሄ ፋውንዴሽን መመስረቱን ለማብሰር እንግዲህ ሙሉን መሰረት አድርገን መተናል። ዛሬ የሙሉን ኑሮዋን አይተናል። የልጆች እናት ናት። ባለቤቷ አጠገቧ የለም። አንዲት የምታግዛት ልጅ አለች። እሷም እንግዲህ በውጪ ምክንያት ከበዓል በኋላ ጥላት ልትሄድ ነው። ስለዚህ ሙሉ ብዙ ነገር ያስፈልጋታል። የሕክምና ወጪሽ ከዚህ በኋላ እንዲሁም ደግሞ አስቤዛሽ እስክትድኝ ድረስ ያለው ጊዜ ማለት ነው። የቤት ኪራይሽ እንዲሁም ደግሞ ለአጋዥሽ የሚያስፈልገው ክፍያውን በክፍያ ምክንያት ልትሄድብኝ ነው ስላልሽ ለሷም የሚያስፈልገው ክፍያ እንዲሁም ትልቁ ነገር ደግሞ ትራንስፖርት ይህን ህክምና የሄድሽ እየመጣች ስለምትወስጂ ለትራንስፖርት የሚያስፈልገውን ሙሉ ወጪሽን እንግዲህ በቅርቡ የሚመሰረተው አማን የካንሰር ፋውንዴሽን በዚያ ስም
እንለግስሻለን። በጣም ከምንም በላይ ያቃለላችሁልኝ እናንተ ናችሁ እና ከዚህ በኋላ ሰርቼ የምሰራ የማይመስለኝ በቃ ምን ብዬ ልንገርህ በቃ ትሰራለሽ ትድኛለሽ። በጣም ነው የማመሰግነው። በቃ ላረጋችሁልኝ በጣም አመሰግናለሁ። ከዛም በላይ እኔ ምንም እንትን ማለት አልችልም። ተስፋ ነው የሰው ልጅ የሚያኖረውና አይዞሽ። እሺ እግዚአብሔር ጨርሶ ይማርሽ። ነገር ግን የኢቢኤስ የቴሌቪዥን ጣቢያችንና የአማን የካንሰር ፋውንዴሽን ሁለቱ ፍጹም የተለያዩ ተቋማት መሆናቸውን ልንነግራችሁም እንወዳለን። ሁለቱም ራሳቸውን የቻሉ ሆነው ነው የሚሄዱት እንጂ የአማን ፋውንዴሽኑ ከኢቢኤስ ጋር ኢቢኤስ ከፋውንዴሽኑ ጋር እንዳይደባለቅ ማሳሰብ ስላለብን ነው። የፋሲካ በዓል ልዩ ፕሮግራም ነው። እንግዲህ በያላችሁበት መልካም ፋሲካን እንመኛለን። በድጋሚ እንኳን አደረሳችሁ። ደስ ያላችሁ